Guardiola, the obsessive genius, the restless schemer, the unrelenting perfectionist. His 11th national title in 14 working seasons as a groundbreaking coach. 3 times a champion of Spain, 3 times a champion of Germany. ቃላት እስክስታ የሚወርዱለት ኮሜንታተሩ ድሩሪ የእግር ኳሱን ጠቢብ ለመጥራት አንደበቱ ላይ የመጡለትን ቅጽሎች ሁሉ ደረደረ። ያሳካቸውን ስኬቶች ሁሉ ዘርዝሮ ያ ድል የማድረግ አባዜ የተጠናወተው ሊቅ እረፍተ ቢሱ እቅድ አውጪ ያ አይረኬው ድል አድራጊ እያለ ከጠራው በኋላ ክብርና ታሪክ ያላቸውን የእግር ኳስ ክብረ ወሰኖች እየፈለገ የሰባበረ ብሎም አላልቅ ሲለው ይህ ሰውስ ክስተት ነው ብሎ ደመደመ። ሰውየው በዘመናዊ እግር ኳስ ላይ ያመጣውን አብዮት ዘርዝረው መጨረስ ያቃታቸው ብዙ ናቸው። ዘ አርት ኦፍ ፉትቦል ወር ብሎ ያስነበበው መጽሐፍ ባይኖርም በእርግጥም እሱ የእግር ኳሱ ሰንዙ ነው። የእግር ኳሱ ኮማንደር አገር ትሁንልኝ በሚላት ካታላን ውስጥ ቲኪታካ እያለ የባርሴሎና ጄኔራል ሆኖ ሲከሰት የዮሃን ክራይፍን ቶታል ፉትቦል ላቅ ወዳለማማ እየሰቀለው ነበር። በዓለም ላይ ቢያንስ 3.5 ቢሊዮን ሕዝብ ይከታተለዋል የሚባልለትን ይህንን ስፖርት የበለጠ ቃልብ ሳቢና ዕውቀት መር ተወዳጅም እንደሆነ ያደረገው የእግር ኳስ አንጎል ካታላንን ሲያደምቅ፣ በባቫሪያን ላይ ሲነግስ፣ በላንክሻየር ዘውድን ሲደፋ፣ እግር ኳስ ጨዋታን የሚወዱ ሁሉ የሚያዝናናቸውን ነገር በዕውቀት እንዲከታተሉትም ሲያደርግ የኖረ ሰው ነው። የሰው ልጆች እግር ኳስን 22 ሰዎች የሚሻሟት ቅሪላ አድርገው እንዳይመለከቱ ያደረገው ጠቢብ በአካላዊ ብቃት ላይ ብቻ የተመሰረተ ሳይሆን በቦታ ቁጥጥር፣ በቴክኒክና በአእምሮ የበላይነት ላይ የተገነባ ስልታዊ የስነ ልቦና የውትድርናና የሳይንስ ቼዝ እንዲመስል አድርጎ በውብ ታሪክ ጽፎላቸዋል። የእግር ኳስ ፈላስፋው በሜዳ ላይ የሚፈጥረው የቦታ አጠቃቀም ተጫዋቾች እንደ አቶም እንዲሳሳቡና እንዲገፋፉ የሚያደርግበት የኳንተም ፊዚክስ ስሌትን ይመስላል። ኳስ በጠፋች በተነጠቀች በ5 ሰከንድ ውስጥ መልሶ የማጥቃት ግፊቱ ደግሞ ጠላትን መውጫ ቀዳዳ እንደሚያሳጣ የተዋጣለት ወታደራዊ ስትራቴጂስት ያስመስለዋል። ይህንን ሁሉ ሳይንሳዊ ሩጫ ደግሞ ተመልካችን በሚያስደምም የመዝናኛ ኦፔራ አጅቦ ያቀርበዋል። ይህንን ጥልቅ የእግር ኳስ ጥበብ ቤተ ሙከራ ውስጥ አብረውት የቆዩት ኳስን በስበት ሕግ አውርዶ ሜዳውን በወታደራዊ ስልት ከፍሎ ጨዋታውን በኪነ ጥበብ ውበት አድምቆ ሲመራ በርካታ ፈለጉን የሚከተሉ ጠቢባንን አፍርቷል። ኳስን ከቆዳ ሉልነት ባለፈ እንደ ሳይንስና ፍልስፍና ከእግሩ ስር ቁጭ ብሎ የተማሩት እነ ሚካኤል አርቴታ፣ ቪንሰንት ኮምፓኒና ዣቪ ሄርናንዴስ ዛሬ የአውሮፓ እግር ኳስን የሚዘውሩ አዳዲስ መሪዎችና ሻምፒዮኖች ሆነዋል። እሱ የመጫወቻ ሜዳን ወደ መማሪያ ክፍልነት የቀየረ የዘመናችን ታላቅ አሳቢ ነው ያስባለውም ይሄው ነው። When we lost the Premier League and you were there, and trips to Istanbul when you were there too. ጆሴፕ ፔፕ ጓርዲዮላ ሳላ ከተወዳጁ እግር ኳስ ከሚወደው የአሰልጣኝነት ሥራ ለ19 ዓመታትም ከከረመበት ከፍታ ገለል ማለትን መርጧል። የፔፕ ሙያዊ ዲሲፕሊን ለየትኛውም የሥራ መስክ ለተሰማሩ ሁሉ የሚያስጨብጠው ቁም ነገር ብዙ ነው። ትዳሩን ሳይቀር የሰዋለትን አሰልጣኝነት ከማንቸስተር ከተማ ትቶ ዞር ከማለቱ በፊት ያደረጋቸው ነገሮች ሁሉ ለየትኛውም ኃላፊነት ለሚሰማው ሰው መማሪያ ይሆናሉ። ለተተኬ ትቼው የሚሄደው ቤት ለቀጣዩ መሪ የማስረክበው ሥራ የተበላሸና የተዳከመ መሆን የለበትም ብሎ ሲሰራ 30 ዓመት የተሻገረ የፍቅርና የትዳር ሕይወቱን ጭምር አጥቷል። ከ10 ዓመታት በፊት በእንግሊዝ ማንቸስተር ከተማ በደረሰ ወቅት ለመጀመሪያ ጊዜ በሰጠው መግለጫ ላይ ከትዳር ቀለበቱ ጋር ነበር። ከ10 ዓመት በኋላ ከማንቸስተር መውጣቱን በገለጸበት መግለጫ ላይ ያ የትዳር ቀለበቱም የለም። የሆነውም የሚመራው እግር ኳስ ቡድን በተዳከመበት ወቅት ባለቤቱ ስራህን ለቀህ ለትዳርህ ጊዜ ስጥ ባለችው ጊዜ ለተተኬ እርባና ቢስ ተቋም አላስረክብም ብሎ በአቋሙ በመጽናቱ የመጣ ነው። እናም ፍቺ ሆነ። ይህ ከሆነ በኋላም በስንብት መግለጫው ላይ ከ10 ዓመታት በፊት በማንቸስተር ከተማ የሽብር ጥቃት ሲደርስም ጭምር አብራው የነበረችውን ሚስቱን ከ10 ዓመት በፊት ባለቤቴና ፍቅረኛዬ የሚላትን ክሪስ እያለ የሚያቆላምጣትን ክሪስቲና ሴራን የልጆቼ እናት ሲላት ተሰማ። When you live 10 years here, you know all the corridors of that city, you know, in the good and the bad ones. Okay, it was important. Chris, the mother of my kids, and my little daughter was in Iran in that moment. ስራዬን አምናና ታች አምና መልቀቅ እችል ነበር። ያኔ ግን ቡድኑ የተዳከመ ሆነ። እንዲያ ባለ ሁኔታ ትቸው ስራ ብለቅ የፕሮፌሽናል ሰው ተግባር አይደለም የሚለው የፔፕ አቋም አንድ ኃላፊነት የሚሰማው ሰው ከአንድ ሹመት ላይ ሲለቅ ምን ማድረግ እንዳለበትም የሚያስተምር ነው።
ምነው አሁን መልቀቅን ፈለግህ ሲሉት አንድ ድርጅት ውስጥ ሰዎች ለብዙ ዓመታት መቆየታቸው ጥሩ አይደለም፣ ነገሮችን እንደገና ለማጤንና ለአዳዲስ ፊቶች እድል ለመስጠት ሁሉም ነገር መልቀቅ አለበት ሲል መለሰ። በዚህ ዝግጅት የፔፕ ጓርዲዮላን የእግር ኳስ ሊቅነት መመርመር ጉዳያችን አይደለም። እግር ኳሰኛውን ፔፕ ሳይሆን ፖለቲከኛውን ፔፕ ግን በጥቂቱ እንቃኘዋለን። ይህ ሰው በእርግጥም የእግር ኳስ እውቀቱ ያስገኘለትን ዝና ኳስ ሜዳ ላይ ብቻ የሚያውለው ዋንጫና ገንዘብ ለመሰብሰብ ብቻ የተጠቀመው አይደለም። ስለ ሰው ልጅ ሰላምና ደህንነት፣ መብትና ነጻነት የሚሟገትበት ዘንድ የእግር ኳስ ዕውቀት ያመጣለትን ዝና ተገልግሎበታል። በዚህ ተግባሩ የስፔን ማዕከላዊ መንግስት ፖለቲከኞች አምርረው ይጠሉታል። አይሁዳውያን አንተ ሰው አርፈ ተቀመጥ ብለው መግለጫ አውጥተውበታል። እሱ ግን አርፎ አይቀመጥም። ገዳዮችን ያወግዛል። የሰው ነፍስ የሚቀጥፉ እስራኤላውያንን፣ አፍሪካውያንን ብቻ ሳይሆን ዶናልድ ትራምፕንም ሲያወግዝ ታዋቂነቱን ለበጎ ነገር በመዋል ነው። ስፖርት ያስገኘለትን ዝና አገር ትሁንልኝ ለሚላት ካታላን ሰልፍ ጠርቶ የካታላን ሪፐብሊክ የምትባል አገር ሊያዋልድ ጫፍ ደርሶ ነበር። ስለ ሰብአዊ ፍጡር ሲከራከር የእንግሊዝ መንገዶች ጎዳና ተዳዳሪዎችን ይዘው መታየት የለባቸውም እያለ ተደምጧል። ለጋዛ ሕፃናት ሞት የሚቆረቆረው እኔ በዚህ ጉዳይ ገለልተኛ አይደለሁም እያለ ነው። እነ አብይ አህመድና እነ መሐመድ ቢን ዛይድ ጭምር ገብተው የሚያተረማምሱትን የሱዳንን ሕዝብ ሰቆቃ ሲያስተጋባ የቀጠሩት የማንቸስተር ሲቲ ባለቤቶች ራሳቸው የኤምሬትስ ገዢው ቡድን ዘርማንዘሮች መሆናቸውን የዘነጋው አይደለም። ዝና ለመግደያ ተግባራት ሳይሆን ለመብት መሟገቻ ይሆን ዘንድ በመስራቱ የሚመጣበትን የገንዘብ ቅጣት ሲከፍል ከርሟል። በአደባባይ ያንጸባረቀው ፖለቲካዊ አቋሙ ቤተሰቡ ላይ ጉዳት አስከትሏል። በፖለቲከኞች የተከፈተበት ስም ማጥፋት እግር ኳስ ውስጥ የገባው ለገንዘብ ብሎ ነው የሚል ብቻ አልሆነም። የሚነሱበትን ሁሉ በንቀት አልፏቸዋል። ይህ ተግባሩ ሁሉ ዝና ላላቸው ደግሞ የስፖርትን መድረክን እንዴት ባለ ድፍረት ለበጎ ተግባር ማዋል እንደሚቻል ያሳያልና ተሰናባቹን የእግር ኳስ አርበኛ በፖለቲካ ገጹ እንገልጠው ዘንድ ደቂቃዎችን እንጨምራለን። We have tried to reach an agreement 18 times and the answer has always been no. ብንስማማ ብለን 18 ጊዜ ሞከርን፣ ምላሹ ግን ሁል ጊዜም አይሆንም የሚል ሆነ። ሌላ ምንም አይነት መፍትሄ የለንም። ብቸኛው ሊሆን የሚችለው መልስ ህዝበ ውሳኔውን ማድረግ ነው። ዛሬ እኛ ካታላኖች በ21ኛው ክፍለ ዘመን የአውሮፓ ዲሞክራሲ ውስጥ የማይጠበቅ የፖለቲካ ስደትና ጭቆና እየተካሄደብን ባለ መንግስት ስር ውስጥ እንገኛለን። የጤና ስርዓታችንን ለማፍረስ፣ በነጻነት መሪዎቻችን ላይ የሐሰት ማስረጃዎችን ለመፈብረክ፣ የካታላን መንግስት ፕሬዝዳንትን ከስልጣን ማገድና መክሰስ፣ የማህበራዊ ትስስራችን መሰረት የሆነውን የካታላን የትምህርት ስርዓት ለመናድ በርካታ የተደረጉ ሙከራዎች እንዲሁም እንደ ወደቦች፣ አውሮፕላን ማረፊያዎች ወይም የባቡር መስመሮች ባሉ መሰረተ ልማቶቻችን ላይ የተጣለውን የኢንቨስትመንት እገዳ፣ ይህንን ሁሉ እናውቃለን። ይህ አሳፋሪ የፖለቲካ ሁኔታ ምላሽ ሊያገኝ የሚችለው በበለጠ ዲሞክራሲ ብቻ ነው። ለዚህም ነው ዓለም አቀፉ ማህበረሰብ እንዲረዳን ጥሪ የምናቀርበው። በአውሮፓና በመላው ዓለም ያላችሁ ዲሞክራቶች ሁሉ ዛሬ በካታላኒያ ውስጥ ያሉትን እንደ ሐሳብን በነጻነት የመግለጽ መብትና የመምረጥ መብትን የመሰሉ መሰረታዊ መብቶች በመከላከል ከጎናችን እንድትቆሙ ጥሪ እናቀርባለን። We Catalans are going to vote the 1st of October. Visca Catalunya, estimats. ይህንን የሚናገረው ለአንድ የፓርላማ ውድድር ለፖለቲካ አደባባይ የዋለ ሰው እንጂ የእግር ኳስ ሰው አይመስልም። የካታላን ሕዝብ ጨቁኖኛል ብሎ ከሚያምነው የስፔን አገዛዝ ለመነጠልና የራሱን አገር ለመመስረት የሚያደርገውን እንቅስቃሴ የሚደግፈው ጓርዲዮላ የማንቸስተር ሲቲ አሰልጣኝነት ስራውን በተረከበ በዓመቱ ውልደትም ዕውቀትም ዝናም ባካበተበት ባርሴሎና ተገኘ። ዓላማውም በዚያ ሰሞን ለመገንጠል የሚሰጥን ሕዝበ ውሳኔ ለመደገፍ ነበር። ያ ክስተት ግን የመጀመሪያው አልነበረም። ገና በ22 ዓመቱ የካታላናውያንን አደባባይ የፖለቲካ መፈክር ይዞ ተመላልሶበታል። የስፔኑ አምባገነናዊ ገዢ ጀነራል ፍራንኮ ለስደት የዳረጋቸው የካታላኑ ፖለቲከኛ ጆሴፕ ታራዴላስን ፖለቲካዊ ንግግሮች በማስተጋባት ፔፕ ይታወቃል። ስደተኛው ፖለቲከኛ በ1977 እንደ አውሮፓ አቆጣጠር በባርሴሎና ከሚገኘው የጀነራል አቲት ቤተ መንግስት በረንዳ ላይ ቆመው የካታሎኒያ ዜጎች ወይ በመጨረሻ እዚህ መጥቻለሁ ብለው ተናግረው ነበር። ወጣቱ ጋርዲዮላም ባርሴሎና በታሪኩ ለመጀመሪያ ጊዜ የአውሮፓ ዋንጫን አሸንፎ ሲገባ የካታላንን ባንዲራ በአንገቱ ላይ አስሮ በዚያው በረንዳ ላይ በመቆም ዋንጫውን ከአናቱ ላይ